ተባረረ ወደ ከቤት እየገባው ነው። ፕሊስ መዳም ቤት የሚሰሩ ልጆች እንደኔ አይነት እኔ ሰራው ቪዲዮ አቃሉ ብዙዋኖችን እንዳስወጣ ብዙዋኖችን እንዳስከፋ የሆነ ማለቃ ያይታ በአንድ ቀን ውስጥ ቲኬት ያመጣችልኝ ሂጂ ያለች በጣም ከፍተኛል። እኔ ለመቀበስ ለሁሉ ብዬ ነው እሷ ግን ወደ እውነት መሰለችው እና መቀስም ባላልፈልገም ሌላ ስከን እንዲማር ስለፈለኩ እንደዛ ልጅ ማለት ነው። ወላሂ ሴትዮን አባሳብ የላከችልኝ ልካ የሚስቅ ምልክት አድርጋ ዝም ነው ያለች፣ ሌላ ምንም አላለችም። እና እናቱ ምን እያስተማርሽ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። ውድ ቤተሰቦቼ የቻናሌ ቤተሰቦች አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሰብስክራይብ እያደረጋችሁ ቤተሰብ እንሁን በቅንነት እባካችሁ። አዲስ ስለሆንኩኝ ገና ዩቲዩቡ አዲስ ስለሆነ እባካችሁን በቅንነት ሰብስክራይብ አድርጉትና ቤተሰብ እንሁን። ለእኔም እንደ ማበረታቻ ይሆነኛል፣ ለእናንተም ይጠቅማችኋል። ምክንያቱም ይሄ ዩቲዩብ ወይም ይሄ ቻናል ስለ እናንተ ስለ ማዳም ቅመሞች፣ ስለኛ ስለ ማዳም ቅመሞች፣ ስለተለያዩ በአረብ ሀገር ስለሚኖሩ ሴቶች ስለሆነ የሚያወራው ትኩስ ዜና ወይም ትኩስ አዳዲስ መረጃዎችን የሚቀርብበት ስለሆነ ለእናንተ እጅግ በጣም ይጠቅማችኋል። ለእኔም ሰብስክራይብ ስታደርጉት እንደ ማበረታቻ ይሆንኛል። ምክንያቱም ቻናሉ ወይም ደግሞ ዩቲዩቡ አዲስ ስለሆነ እባካችሁ ሰብስክራይብ አድርጋችሁ ቤተሰብ እንሁን በመጀመሪያ። ከዛ ደግሞ ላይክ አድርጉት ቪዲዮውን። እናንተ ላይክ ስታደርጉት የሰከንድ ስራ ነው፣ ምናችሁንም እንትን አይልባችሁም። ለእኔ ግን በጣም ስለሚጠቅመኝ እባካችሁ በቅንነት ቪዲዮውን ላይክ አድርጉት እና ውድ ቤተሰቦቼ መግቢያው ላይ እንዳያችሁት ማለት ነው ያያችሁትን ቪዲዮ አይታችሁታል መቼም። በእርግጠኝነት በጣም ትገረማላችሁ፣ እጃችሁን አፋችሁ ላይ ትጭናላችሁ። ምክንያቱም ክብር እስከዚህ ድረስ ሰውነት እስከዚህ ድረስ ወርዶ እንትን ሲል በጣም ነው የሚደብረው፣ እንደ ሰውኛ ማለት ነው። ምክንያቱም አንዳንዴ ለፎሎ ለሰብስክራይብ ለተለያዩ ነገሮች በቃ ለጥቅማ ጥቅም የሆነ ለገንዘብ ማለት ነው በአጠቃላይ ና ለገንዘብ የምናደርገው ድርጊት በጣም አልፎ ተርፎ የሆነ በቃ ሰውነትን ወይም ክብርን ዝቅ ሲያደርግ በጣም ከምላችሁ በላይ ነው የሚያስጠላው። ምክንያቱም ገንዘብና ሰውነት ወይም ገንዘብና ክብር እንደዚህ እኩል ሚዛን እንትን ሲሉ በጣም ያስጠላል። እንደኔ የኔን አመለካከት ልንገራችሁ ነው የምላችሁ። ምክንያቱም ሰው በምንም ሊመዘን አይችልም፣ ክብር በምንም ሊመዘን አይችልም። አንድ ሰው ራሱን ካልወደደ ክብሩን ካላስከበረ ሌላ ሰው መጥቶ ሊያስከብርለት ወይም ደግሞ ሊወድለት አይችልም። ራሱን መውደድና ክብሩን ማስጠበቅ ያለበት ያ ሰው ነው። እስከዚህ ድረስ ደግሞ ወርዶታችን እንደዚህ በቃ እንደዚህ በሚያስጠላ ደረጃ እኛን የማዳም ቅመሞችን እኛን የተለያዩ በአረብ ሀገር የምንሰራ የማዳም ቅመሞችን እስኪያዋርድ ድረስ ሁሉም ሰው እንደዚህ ነው እንዴ ብለው እስኪያስቡ በጣም በተለያዩ ማዳሞች ነው ይሄ ቪዲዮ የደርሶ ማዳሞቹም የተቀባበሉት። ማዳሞቹም ብቻ ሳይሆኑ እንደዚህ እንደምታዩት የማዳም ቅመሞችን በጣም በተለያዩ በሶሻል ሚዲያዎች ላይ እያዘዋወሩት ይገኛሉ። በቲክቶክም ላይ በሁሉም ላይ እየተዘዋወረ ይገኛል ነው ያሉት። እንግዲህ እኔ ቲክቶክ አልጠቀምም ግን እያሉ ስለሆነ ማለት ነው። እና ተገርማችኋል ብዬ ተስፋ አደርጋለሁ፣ ምክንያቱም የሚያስገርም ስለሆነ ማለት ነው። እና ውድና የተከበራችሁ የማዳም ቅመሞች እናንተ ጀግኖች ናችሁ። የእናንተን ዋጋ ወይም የእናንተን እንዴት ነው የእናንተን እንትን ማንም ሰው አይተካውም። የእናንተን ጥንካሬ የእናንተን ስንት ነገር ቤተሰብ ታስተዳድሯላችሁ፣ እናት አባት የምትደግፏላችሁ እና የእኛን ስራ ወይም የእኛን ጥንካሬ ማንም ሰው በየትኛውም ስራ ላይ ሆኖ የሚያስተናግድ የለም፣ እኛን የሚመስል የለም። እኛ ጀግኖች ነን ብዬ ነበር የማስበው ነን። ሲጀመር ግን እንደዚህ አንዳንድ በቃ እንደዚህ በቃ ምንም ጠብብ ያለ አስተሳሰብ ያላቸው ሰዎች ደግሞ ዝቅ ያደርጉናል። ምክንያቱም እኛ የማዳም ቅመሞች ስለሆንን ብዙ ማዳሞች ካዩት ደግሞ አስቡት፣ ያው ሁሉም የራሱን እንግዲህ በየቤቱ ነው የሚጨቁኑት። የማዳም ቅመሞችን በየቤቱ ነው እንደዚህ የሚመስላቸው። የኔም ሰራተኛ እንደዚህ እንታደርግ ብለው ነው የሚያስቡት። እንግዲህ እንደሰማችኋት እሷን ለቀልድ ያረኩት ነገር ነው፣ ለውሸት እንደዚህ ለፎሎወር ብዬ ያረኩት ነገር ነበረ። ግን ሴትዮዬ ወደ እውነት ወሰደችውና ይቅርታ ብላትም ምንም ብላትም እምቢ ብላኛለች። እንግዲህ ወደ ሀገሬ ሊሄድ ነው፣ ይህን ቪዲዮ የለቀቅኩት ለእናንተ ትምህርት ከሆነ ነው ብላ ነው እንግዲህ
የተናገረችው። ይሄ ቪዲዮ በጣም በብዙ ዩቲዩበሮች ላይ በጣም በብዙ ትላልቅ ቻናሎች ላይ ሁላ ተፖስቷል። በጣም ማነጋገሪያ እየሆነ ነው። እንደፈለገችው ሆኖላታል። እንደፈለገችውም ማነጋገሪያ ሆናለች ማለት ነው። ምክንያቱም እንግዲህ እሷ ለቀልድ ብላ ወይም ደግሞ ለፎሮል መሰብሰቢያ ብላ ለመሰብሰቢያ እንደዚህ በቃ የሆነ ፎሎወር ለመሰብሰቢያ ብላ ያደረገችው ነገር እንግዲህ አላማዋን አዘናግቶ ወይም አላማዋን አዛብቶ ባላሰበችበት ሰዓት ባልተዘጋጀችበት ሰዓት ወደ ኢትዮጵያ እንድትመለስ ተደርጋለች ማለት ነው። እንዳያችሁት ቪዲዮ ላይ ልትሄድ ሻንጣዋን አዘጋጅታ ፓስፖርት በእጇ ይዛ ነው ያያችሁት። እንግዲህ በጣም ይሄ ቪዲዮ በጣም ትልቅ መማሪያ ነው ብዬ ነው የማስበው። ምክንያቱም አስቡት ለቀልድ ምንም እንዴት እንዳሰበችው አላቅም። እውነት ለመናገር እኔ ራሴ የሆነ ግራ ገብቶኛል። ምክንያቱም እንዳያችሁት ቪዲዮ ላይ እንዳያችሁት ከሆነ በዚህ እንዳለ በዩኒፎርም ልብሷ ያልያዘችው ነገር የለም። ያላዘችው ነገር ብዙ ነገር ነው የያዘችው። እንግዲህ እኔ በነገራችን ላይ እንዴት እንዳየችባት ማዳሙ አላቅም። ያው እንደዚህ በቃላ በቪዲዮ ምናምን ያም ተቀባብሎ እንትን ሲለው እኔም ከሰው ቪዲዮን ያየሁትና በጣም ተገርሜ በጣም ገርሞኝ ነው እኔም ለእናንተ ያመጣውላችሁ ማለት ነው። ምክንያቱም ከዚህ ብዙ ነገር መማር እንችላለን። ውድ ቤተሰቦቼ ቀላል ነው፣ ይሄ ችግር የለውም፣ ይሄ እንደዚህ አያደርጉንም፣ ምንም አዳሞች አያዩትም ብለን የምናደርገው ነገር በጣም ከባድ ነው። በጣም ከምላችሁ በላይ ማለት ነው። ምክንያቱም እኛ ሰው ቤት ነው ያለ ነው። ሰው ቤት እስካለን ድረስ ደግሞ ሰዎች ቤት ወይም የሰዎች ጥገኛ እስከሆን ድረስ የሚያገባን ነገር ምንም ነገር የለም። አዎ በልተን መስራት አለብን። በልተን በስነ ስርዓት መስራት አለብን። ግን ያው የመቼም ይለያያል። መቼም ስርቆትና እንትን ይለያያል እና በስነ ስርዓት በልተን ወደ ስራችን እንጂ እንደዚህ አልፎ ተርፎ ከልክ ያለፈ ነገር ወይም ህሊና የማይፈቅደው ነገር ስናደርግ እውነት ነው የምላችሁ በጣም ነው የሚያስጠላው። በጣም እንደዚህ አይነት ችግር ውስጥ ነው የሚዘፍቀው። ትንሽ ናት ያልነው ነገር በእነሱ በቃ ከኛ ችግር ከኛ ትንሽ ስህተት ነው የሚፈልጉት። ከኛ ትንሽ ነጥብ ነገር ነው የሚፈልጉት። እነሱ በጣም ነው የሚያካብዱት። እንግዲህ ልጅቷ እንዳያችሁት ከሆነ ቪዲዮ ይዛ ነው የምትሰራው። ቪዲዮውን እንኳን እያየች በቃ ይቅር ብዬሻለሁ ወይም ደግሞ ይቅርታ አላደረገችላትም ሴትዮዋና ከኛ ትንሽ ነጥብ ስህተት እንደሚፈልጉ በዚህ መረዳት ትችላላችሁ። ምክንያቱም ያው መቼም ካሜራ ደቅና ወይም ደግሞ ቪዲዮ እየቀረጸች እውነት ሊሆን አይችልም። መቼም መስረቅ ፈልጋ ነው ብላ እንትን ማገናዘቡ አቅቷት ሳይሆን በቃ ለልጅቷ ይቅርታ ማድረግ አልፈለገችም። በነገራችን ላይ ግን ያው ሳላደንቃት አላልፍም። ምክንያቱም አንዳንዴ የሆነ የማይሆኑ ነገሮች አይሆኑም። ምንም ቀልድ ይሁን ምንም ይሁን ይሄ ማስተማሪያ ሆኖ ያልፋል። ምክንያቱም ሴትዮዋ ላይ ብዙ ጥፋት የለባትም። ማዳሟ ላይ ወይም አለቃዋ ላይ ብዙ ጥፋት የለባትም እውነት ለመናገር። ምክንያቱም ይሄ ነገር ማስተማሪያ ይሆናል። አሁን ይሄን ስትፖስተው እስኪ ሰዎች ከሷ ምንድን ነው የሚማሩት? ፎሎወርስ ማግኘቷ ጥቅሟ ምንድን ነው? እየሰረቅን እንደዚህ ምንድን ነው የሚባለው? እስኪ እሷ የምትፖስተው ነገር ለተመልካቹ ምንድን ነው መልእክት የሚያስተላልፈው? ምን ማስተማር ነው የፈለገችው? በጣም ከባድ እኮ ነው። እና አንዳንዴ ማዳሟን ስታስቧትም ትክክል ነች። ያን ያክል ጥፋት አላጠፋችም። ያው የተለመደ ነው የእኛን ጥፋት ማጋነኑ ምናምን የተለመደ ሆኖ እንዳለ ሆኖ ግን አንዳንዴ ደግሞ ስታስቡት ማዳሟ ትክክል ነገር ነው ያደረገችው። ምክንያቱም ከዚህ ከድርጊቷ ወይም ማዳም ካደረገችው ድርጊት ብዙ ሰው መማር ይችላል። ብዙ የማዳም ቅመሞች መማር ይችላሉ። አጠፋን ብለው ሳያውቁት ወደ ጥፋት ስለሚሄዱ ወይም ጥፋት ነው ብለው ሳያስቡ የሚያደርጉት ነገር ትልቅ ጥፋት ሆኖ ስለሚገኝ ትልቅ መማሪያ ነው እላችኋለሁ ውድ ቤተሰቦች። እንግዲህ እና ብዙ አስተምራን አልፋለች ወይም ብዙ አስተምራን አለች። መፖስታም ጥሩ ነው። እኛ ብዙ ነገር እንማርበታለን። ያው ብዙ ማናቅ በየቤቱ ስላለን ብዙ የክፍለ ሀገር ልጆች ብዙ አዳዲስ የማዳም ቅመሞች በየቤቱ ስላለን ብዙ እንማርበታለን ብዬ ነው የማስበው ውድ ቤተሰቦቼ። እንግዲህ ይሄ ቪዲዮ ለእናንተ ብዙ ማስተማሪያ ወይም ደግሞ ብዙ ቁም ነገር እንዳስያዛችሁ ተስፋ አደርጋለሁ። እስካሁን ድረስ እያያችሁት ከሆነ ቪዲዮ ስለተመቻችሁ ውድ ቤተሰቦቼ ላይክ አድርጉት። ቻናሉን ደግሞ ሰብስክራይብ አድርጋችሁ ባካችሁ ቤተሰብ እንሆን። ምክንያቱም ቻናሉ ይጠቅማችኋል እንጂ አይጎዳችሁም። በቅንነት ባካችሁ እርስ በርሳችን እንረዳዳላለሁ። ያው እንግዲህ ልመና አንዳንዴ ያስፈልጋል እና ደግሞ እንዳታሳፍሩኝም ተስፋ አደርጋለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። ሁላችሁም በየቤታችሁ ሰላማችሁ ብዝት ይበልልኝ። ባይ ባይ ውድ ቤተሰቦቼ።